ትዳራችሁ ማህበረሰባችሁ ባህላችሁ ባንዲራችሁ ሀገራችሁ ሃይማኖታችሁ ገደል መግባት ይችላል ታው ትሰማ ዋናው ፕሮጀክት ሴቶቹ ቪክቲሞቹ ናቸው ብሎ አሁን ዛሬ ርዕሱ እኔ ሆንኩ ነገ ደግሞ እህታችን ሰብለት ሆናለች ከነገ ወዲያ ደግሞ ሌላ ሰው ይሆናል የትሰማ ቪክቲሞቹ እስቲ ይሰሙ ፎከስ ኦን ዘ ኢሹስ አንድ ሳምንት ለሰው ወጭ አገለይ ባለ ፍቅኝ እንደ አንድ ሳምንት ማተኮለኝ አንድ አመት ማተምን ማለት ነው ለምንድን ነው የምትሄደው እዚህ አሰራማ አይሆንም ግዴታ ነው ወጭ አገመ ለለብላ አንድ ሳምንት አለኝ እንዴ ማን ያቀብጠኛ ማን ይንከባከበኛ በጣም ብዙ ነገር ካንተ ጋር ለምጃለሁ ከማን ጋር አቀብጣለሁ ስለ አትጨናነቂ ጓደኛ ያለው ጓደኛ ለአንድ ሳምንት በድብሻል የምትፈልጊው ነገር ያገሻል የምትፈልጊው ነገር ጠይቂሽ ግለው ማለት ይሄው ከእኔና እሱ ማን ሳምንት ሞላን እግዚአብሔር ይመስገን በጣም ጥሩ ነው ጓደኛው ራሱ እንደው ሳይበልጦ ማይቀርም ትንሽ ነገር ጥሩ ነው ጓደኛው እና አጨምሩልን ለአንድ ሳምንት ብቻ ነው እና ፍቅረኞቻችሁ ሲወጡ ማለት ነው ሰው እየመደቡላችሁ ወጡ ምን ከፉ ነው ቦና እኔ ብቻ ለመናገር ከሆነ ሰላም ዩቲዩብ እንዴት አላችሁ እኛ ጋር ሁሉ ሸጋ ሁሉ ተማም ነው ዛሬም እንግዲህ በአዲስ ቪዲዮ ተከስተናል እጅግ በጣም አዝናኝ የሆኑ ቪዲዮዎች ተሰብስበዋል እንስቃለን እንጫወታለን ፍክት ያለ ደስ የሚል ጊዜ አብረን እናሳልፋለን ቪዲዮውን ላይክ በማድረግ ጀምሩት ወሬ አላብዛባችሁ ቀጥታ ወደ ቪዲዮቻችን አብራችሁን ቆዩ ያሲኖ ጀማው ምንድነው ቴክስት ናፍቀኛል አንዴ ሊል መንሸስሊ የምረነው እንደዛ ነው የሚለው ድምጽናን የሚገርም ነው እንዴት አሳምሮ እንዳመጣው ሄሎ ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ ለአንዴ ብለሽ ላክሽልኝ መልእክት አሁን ላይ ደርሶኛል በተውሽበት ልብሽ መናፈቅ መሻትሽ አጀብ ያሰኛል ባካንዴ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ የት ነው ማገኝሽ የትስ ትመጫለሽ ለምን ቆይ ፈለግሽው ማግኘት መቼ ያክማል በመካድ ላመምሽው የት እንገናኝ ልክ እንደያኔው ፍቅር ካፌ እንሂድ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ ወይስ በጎዳናው ዝናብ ያካፋ ከሲኒማ እንምጣ በይቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ለጠብቅሽ ውዴ ጓደኛ ማጋርም ዛሬ ኬት ይመጣል አንቺ አልነበርሽ እንዴ ፈገግታሽ ግን አለ እኔን ስታገኝ አቡ ደስ ምትይ ስትፍለቀለቂው ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው ጥርስሽ ግን ደህና ነው ስትስቂ ምሰማው በሽቦ አሳሰርሽው ባልሽ እንዳይደግመው እሰይ እንኳን አሳሰርሽው የኔ ውብ ጨረቃ የኔም ልብ ታስሯል እድሜ ይፍታቸው በቃ ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ 12 ሰዓት ላይ ቦጋለሽ ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ እናቴ የለችም እየመረቀችም ቡና እንዳታፈላ እናቴ እምዬ ወርቅዬ 4 አመት ሞላት አንቺ ስትሄጂ እርሷም አልቆየችም መኖር ግድ ይለናል ቀኑን ብንሰለችም መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበል አረቄም አልጠጣ እሺ በይኝና ቀበቶ የሌለውን ሱሪን እየሳብኳለሽበት ልምጣ ማሪሸት ማሪዬ ይቅር ካልኩሽ ቆየው ካልሽኝን በደል አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል ዳሩ ናበትኝ እንኳን የታክሲ የለኝም ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም ግን የት ነሽ ጅማ መቀሌ ሶዶ አላማጣ በልቤ ቢያቅተኝ ያለኝን ምሽጬ
በእግሬም ቢሆን ልምጣ። ሄሎ ሄሎ ዴም ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ያሲኖ እንግዲህ ትላልቅ ሐሳቦችን ይሄ በቃ አጠር አድርጎ የሚገልጽበት መንገድ እንደተለመደው አስደማሚ ነው። እንግዲህ ምን ማለት ይቻላል? ይመች አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ ህዝቡ በጣም ጓጓ። በጣም እኔ እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነ ኮተቱ አክሽፈ እገባለሁ ማለት ነው። ህዝቡ በምን ያህል ብዬ ተጨንቄ ነበር፣ ግን አዳራሽ.com ተዘጋጅቶላችኋል። በቀላሉ በአዳራሽ.com ሙሉ ዓለም በአዳራሽ.com ማየት ይችላል ማለት ነው። ትኬት ያለቀባችሁ ሰዎች በሱ ማየት ስለሚችሉ፣ ስለዚህ በቀሉ ቀንሽ ደረሰ። እዛው አፈርሽሻለሁ፣ እንቁላላም ትጠጣለች ማለት ነው። እዛው አክሽፌ ጠጣሻለሁ። ናሽን ቢስሚላህ አፈርስ መስል ጠብቃችሁ ቲክቶከር ሆነች የምትሉ ሰዎች እራፉ። በደናው ቀን አይጠራችሁም መንፈሱ። እኔ ምን አውቄ ንቅል ዝንጥ ብዬ ራሴን ስዝት አይጠራችሁም መንፈሱ። ምን ይደረግ ባም የሆነች ያበደች ችግረኛ ስመስል ኬት እንደምነው አላውቅም። እኔ አይደለሁም ነው እንኳን ባላምላችሁ ጌታ ሎክ እንዴት እንደዚህ እንዳማመር አርገጥ ሲዘፊልታር አትታለል ወንድሜ አትታለል ማለት ነው። እንደው 364 ቀን ብዘንት ማለት ነው 65ኛው ቀን ነው ኤክሶ የሥራ ባልደረባው የድሮ ማቃቸው ሰዎች እሺ የካምፓስ ሰው ተሰብስባችሁ የምትመጡት አንዲቷ ቀን ካያችሁ ነው እለፉኝ። ታስማሚ ቴንክ ዩ ይመጡላል ደግሞ ገና በ21 ዓመታቸው በ15 ዓመታቸው ዓለም በቀኝ ህይወት መረኝ የሚሉ እንዴ ዓለም በቅቶኛል እኔ አልቻልኩም እንዴ። እስቲ መጀመሪያ አዲስ አበባ ሙሉ አይታችሁ ጨርሱ። ወጥሉ ዲምቱ እንውጣ እንዴ። ምንድነው ዓለም ይወጣል ገና ሳንኖር ገና ስንት የምናሳልፈው ጭው ያዳራለች ነው የምላችሁ። ላይፍን እያልን ማስቀጠል ነው እንጂ እየደለው ያለ ማንም ሰው የለም። ሁሉም ከፍቶታል፣ እኔም ከፍቶኛል። ዓለም በቀኝ አልልበት ከሰፈሬ ሳልወጣ ዓለም በቀኝ ህይወት መረረኝ። ኦ ማይ ጋድ አይሆንም። ታት ከቤት መውጣት ፈራው ይልሃል። አንተ አሁን በዚህ ሰዓት ማለት ነው ብር ጠፍቶብህ ሊሆን ይችላል። መፈለገው ዕቃ ጠፍቶብህ ይችላል። እንደኔ ግን እንደኔ አልተጨነቅም። ምን ገጥሞህ ነው? ልብህ እንደኔ እየመታ አይደለም ማለት ሮጠ ነው። የመኪና ቁልፍ ጠፍቶብህ ሊሆን ይችላል። ልብህ እንደኔ እየመታ አይደለም። እሺ ፋይዳ የቀበሌ መታወቂያ ነው መንጃ ፍቃድ አንድ ላይ ነው የጠፋብኝ። አንድ ላይ ይሄ ልክ ነው። ሊመታ አይችልም። አንተ ከኔ በላይ ልፈራ ነው በጭራሽ። I'm a cop's wet dream right now, bro. Fuck do you think it is? እንዴ ትናንትና ከቤት አልወጣሁም። ሱቅ ነው ደርሼ የመጣሁት። ከበሌው እመቤቴ ዝብርቅርቅርቅ አድርገዋል። እዛ ጋር መቆም ብትንትን ፍለጋ እስካሁን ድረስ አላገኘሁትም። መጣሁት። አፋልጉት እባካችሁ። ቀሪም ፋይዴን አፋልጉት። በዚህ ሰዓት ቢለካ የፈረስ ልብ እንደኔ አይመታም። እየሮጠ ነው ቆሙ። ፓስፖርት እኮ አለኝ ግን አይቻልም። አትታመንም። በ2019 ኢአ ለማድረግ እሺ አንደኛ በህጋዊ መንገድ ይሁን በአቋራጭ ቶሎ ወደ ቤት መግባት የወለደ ይሄ እንኳን ያደርግልህ። ሁለተኛ ህዝብ በተሰበሰበበት ቪዲዮ መቅረጽ። እሺ ሶስተኛ ህዝብ በተሰበሰበበት መደነስ። እኔ በሁለቱ እስማማለሁ። ህዝብ በተሰበሰበበት ቦታ ስከረባበት ካያችሁ ባላ ይለፉ። በቃ ይሄ የ2019 የኔ በቀን ነው እና የምታውቁኝ ሰዎች ፕሊስ እኔንም እንደዛው እለፉኝ። አመሰግናለሁ። እንኳን ደስ አላችሁ። ኮቪድ ድጋሜ ተቀስቅሶ መጥቷል። የዛኔ ማክስ አድርጋ ያመለጥኩ ለዚህ ላይፍ ነበር፣ ለዚህ መከራ ነበር። አሁን ግን ድጋሜ ድል ይውል ለሁለተኛ ጊዜ መጣለች። በረን እያንኳኳች በቃ ዓለም ላይ እየመጣ ነው። ተዘጋጅ ለማለት ነው። ማክስ እንዳታረግ
ሳኒታይዘር እንዳትጠቀም ጭራሽ ከዚህ ባሰ ነው የሚጠብቅ የሞት ጥቂት በነፃ ይሄ እድል አይገኝም እድል አንዴ ናት አሁን ይሄ እድል ካመለጠን ሁለተኛ እናገኝም ሁላችንም እንዘጋጅ ለማለት ነው የምር ወንድም ነው አይብና ጎመን እኮ መስሉት ኧረ ወንድሜ ነው ምን ማለትሽ ነው እንዴ አንዴ መጥቶ እሺ እኔ ቆንጆ አንዴ ስልክ አውርቼ ልምጣ አንተ እንዳረብሻት እሺ በቃ መጥቶ እኔን አስቀምጦ ሌላ ሴት ያወራላ አይወደኝም ማለት ነው ይወድሻል ግን ምን አይጠቅምሽም አልተገረዘ ወይኔ እስካሁን ሳልተገረዘ ነበር ማለት ነው ቴንኪው ሺ ቤቢ እሜ እሺ በጊዜ እንመጣለን እሺ የት ሄደች አንተ ሸለፈታም ሁለተኛ ደድ አንተ ና ወንድም እንዳለው ሰው ጨጓራው የተላጣለ እኔ ማን አንጎሌን መንካታ ጀምሯል ከጨጓራ ምን አረገሽ ተፈስ ምን አይነት ግግም ያልኩት አረባክሽ እኔ አላቅ ያው ሰው ተናዶ ወሬ ይዞላችሁ ሲመጣ ቀጥታ ወደ መፍትሄ አትግቡ እናንተ ማትስ መምህር አይደላችሁም እኩል ይሆናል 0 ወይ 1 የምትሉኝ መጀመሪያ ወሬውን አጋግሉት እሷ ጠንጋራ ይሄ እኮ ድሮማይ ነው ሆይ ያስታውቃል ጋልጋል ንዴትን ገብገብገብ እኩል ከኔ እኩል ቀጥል ባሉ እንጂ ምንድነው ቀጥታ እንዴ ብታረጊ እኮ እንዲሆናል ቀጥታ መፍትሄ አንፈልግም ነው እንግዲህ እያለች ያለችው ቶኝ ነው ጠፍቶኛል ምን ይሄ ስሜት አንቆኝ ወሬው የት ላውራ የት ልቃጠል የልተንፈስ መፍትሄ ፍለጋ አይደለም ስለዚህ ከመፍትሄው በፊት ወሬውን አጋግሉ ይፋፋም ወሬው አዎ እንደዚህ በቃ ጋል ብለን እንደመጣን ስሙን አስተንፈሱን ሶሉሽኑን እንደርስበታለን ግን ስሜታችንን የት እናውጣ የት እንተንፈስ ደው ያለቻለችው አንድ ሳምንት ለሰው ወደ አገለይ ባለ ፍቅኝ እንደ አንድ ሳምንት ማተቆለኝ አንድ አመት ማተ ምን ማለት ነው ለምንድን ነው የምትሄደው እዚህ አሰማው አይ አይሆንም ግዴታ ነው ወደ አገለይ መዳለ ቢል አንድ ሳምንት አለኝ እንዴ ማን ያገብተኛ ማን ይንከባከበኛ በጣም ብዙ ነገር ካንተ ጋር ለምጃለሁ ከማን ጋር አቀብጣለሁ ስለው አትጨናነቂ ጓደኛ ያለ ጓደኛ ለአንድ ሳምንት በድብሻል የምትፈልጊው ነገር ያርገሻል የምትፈልጊው ነገር ጠይቂው ችግር የለውም ማለት ይኸው ከእኔና እሱ አንድ ሳምንት ሞላን እግዚአብሔር ይመስገን በጣም ጥሩ ነው ጓደኛው ራሱ እንደው ሳይበልጠው ማይቀርም ትንሽ ነገር ጥሩ ነው ጓደኛው እና አጨምሩልኝ ለአንድ ሳምንት ብቻ ነው እና ፍቅረኞቻችሁ ሲወጡ ማለት ነው ሰው እየመደቡላችሁ ወጡ ጭንቀት ከፉ ነው በእውነት እኔ ብቻ እንደምን ለመናገር ከሆነ እናንተ አንድ ወጣ መተጨምሩልኝ እንጂ ነው ያገለግላል ጓደኞች ኮርታው አረ ይሄሳ ሲድ ነው አንተ አደራ ትበላለህ ሰው ብሎ ቢያምንብ ጭራሽ ሐሳብ ታስቀይራለህ ወይኔ ጨብሴ የሚወደው ጀለስ ቢላይክ ፋሪሷን እስኪ የሆነ ቦታ ደርሰን እንጣ አረ እያየኝ ተሰባብሬ ማታኩ ሰክሬት ውስጥ ገብቼ እንደዚህ ተሰባብሬ ያለው መሄዳችንም እያየ ጠይቀኛለን ይድራስ አይ ካልከማ ይቀራል ግን መጠጥ ነበር ምን ሄደበት ቦታ እሺ አንተ በቃብር ላይ መጠጥ ነው የሚደፋው እውነቱ ቢራ መልሱለት ነው አፈር መልሱለት አይባልም ትናንትና ነዳይት ሙሉነ ላይቭ ላይ ገብቶ ማለት ነው ከተሰማ እንቅስቃሴ ጀርባ ያለውን ጉድ ድሮፕ ነው ያደረጉትና የሰማችሁ ሰዎች አምዙር ፕሮፋይላችሁን ከዛ ከአረንጓዴ ዩኒፎርም ቀይራችኋል በጣም በሚገርመኝ ሁኔታ ለመጀመሪያም ተናግሬ ነበር ይውላችሁ የተለያየ ኢንቴንሽን ያላቸው ሰዎች ማለት ነው ለአንድ አላማ ሲሰሩ ጉዳዩን የሆነ ሰዓት ላይ የሚያደናቅፍ የሆነ ፓርቲ ይመጣል አሁን እነዚህ ሰዎች በጣም ትልቅ ጉዳይ ያነሱት አይደለ ሴቶች ጥቃት ይቁም ምናምን በጣም ሰውኛ በጣም ሴንስ የሚሰጥ ከዛ ግን በማን በኩል መጣ የሚለውን ነገር ኦሬዲ መረዳት ካልቻለን ሁላችሁ ሁሉም ሰዎች ማለት ነው ወጥተው ስላሉ አዛይናቸው ማለት አልነበረምና አንዳንድ ሰዎች ለራሳቸው በነፊት ማለት ነው የሰዎችን ፔን በቃ በደንብ ባርገው ኤክስፕሎይት ማድረግ ምንም አይፈሩም እና በጣም እኔ I am proud of myself በእውነት እንኳን ተጠራጠርኩኝ ያልኩት ምክንያቱም ሰዎች እኮ በጣም እኮ በቃ ግልጽና ግልጽ ነው እኮ ማለት በቁሙ ያለችን ሴት ማጠልሸት ማጥላላት ይሄ መስመር ማትፈራ ሴት ለሞተ ሰው ለተጎዳ ሰው ነው ለተደፈረ ሰው ነው ቆማለሁ ምናምን ምናምን ብሎ ማየት በጣም ሰውኛ ምክንያቱም የራሱ አጀንዳ ባይኖራት ይሄ መንገዳቸው ለሚገባ ሰው እንዳለ እናሸማቀቃለን ምናምን በቃ ይሄ እኮ it was
የሬድ ፍላግ ማአት እኮ ነው ያየነውና የትናንቱን ኢንፎርሜሽን ሳይ በቃ ኦኬ ናው ኢት ሜክስ ሴንስ ነገር እንድል ያረጋኝና ሜቢ ያልሰማችሁ ሰዎች ከትሰማ ኦሬዲ ፒቲሽኑን የጀመሩት ሰዎች ግሩፖች የነሱ ፓርትነር የሆነው እንትና በደንብ ይንቀሳቀሱበት የነበረው ለዩኤን እና ለኢንተርናሽናል እነዛ ግሩፖች ኦሬዲ የላኩት ነገር ማለት ነው ላይክ ሊትራሊ በቃ ይሄ ድምጽ ሆኑን አይነት ነገር ነው እነሱ በተዘዋዋሪ ማለት ነው ማለት ይሄ እኛ ሀገር ላይ ያ ነገር ስለማይፈቀድ በጣም ላይክ ይደረሰ ነው ምናምን ነገርና ይሄ በእናንተ ፒቲሽን ምስኪኖች ወጣችሁ ዘጋ ፒቲሽን ስታሰባስቡ የነበራችሁ ሌላ ቆሻሻ ነገርን ወደ ሀገራችን እንዲገባ የእናንተን አስተዋጽኦ ያበረከታችሁ ነበር ሰው ከቻላችሁ አሁንም ተነስታችሁ ፊርማችሁን ማንሳት የምትችሉበትን መንገድ ፍጠሩ ጋይስ እንደ ሴት አልኩ ለሴት መከራከር ለሚፈልግ ሰው በጣም ብዙ አማራጭ አለ ነው የምላችሁ ማለት እነዚህ ሰዎች ለመብታችን ይከራከሩልናል ብላችሁ አሁንም at their mercy ሆናችሁ ተጠበቃችሁ ያላችሁ ሰዎች ብትነቁ በጣም ነው ደስ የሚለኝ ምክንያቱም they know እኔ ደግሞ በጣም ይገርመኝ መጀመሪያም ችግር እንዳለባቸው ይገባኝ ምንም ነገር ከሩት ኮዝ ኦሬዲ ለመፍታት የሚሞክሩት ነገር የለም it's all about ሶሻል ሚዲያ ላይ መጮህ ምናምንና ራሳቸውን በደንብ ፕሮሞት አድርገው ሰዎችን በቃ ይሄ በስሜት ባዞምባ ሰዎችን መያዝ እንደነበረ ቀግልጥልጥ ነው ያለልኝ ትናንትና ማበቃ ላይ ሳይው ማለት ነው እኔ ወጥቼ ስለዚህ ጉዳይ ምንም አይነት ቪዲዮ ሰርቻ አላቅማት እንዲ ሊሆን ይችላል እንዲያስበው ይሆን እቺ እንትና እንደዚህ ትሆን ምናምን ብዬ አስባላቅ ምክንያቱም I have no information ነበር ግን የትናንቱን ካየው በኋላ አሁን አፌን ሞልቼ ነው ማወራው ማለት ነው this people ሌላ አጀንዳ ነው በቃ ይዞ የመጡት ማለት ነው ድብቅ አጀንዳው አይደለም ብሏል ዳይት ሙሉና ድብቅ አይደለም ከዚህ በኋላ ፍርጥርጥ ያለ ነገር ነውና I think YouTube ላይ ነው መሰለኝ ምንድነው ኦርቶዶክስ ዩቲዩብ ነው ምናምን የሚል ላይ I think ዛሬም አለ ቅድም ያየሁት ስክሪን ሪከርድ ስላጣው ነው ብቻ ለማንኛውም ፕሮፋይላችሁን አረንጓዴ ያደረጋችሁ ሰዎች ከዚህ በኋላ የእናንተ ሰፖርት እንዳልኳችሁ ቀጥታ ለተጎዱ ሴቶች እየሄደ ሳይሆን ለሌላ አጀንዳ እንደሆነ እወቁ ለማለት ነው ይሄን ቪዲዮ ኮፒ ሊንክ ሼር አድርጋችሁ ሌሎችም ዲርስ ብታረጉ ጥሩ ነው በተረፈ ፕሮፋይላችሁን ቀይራችሁ የዛኔ ስትሉ የነበራችሁ ሰዎች ፕሮፋይላችሁን ቀይራችሁ ሰዎች ቴንክ ዩ ስታበርን አለመሆናችሁ ደስ ይላል እና እባካችሁ ከዚህ በኋላ የሆነ ነገር ሲባል የሆነ ነገር የሚቃወሙ ሰዎችን ዝም ብላችሁ ሌብል የምትለጥፉት ነገር አቁሙ በቃ እንዳልኳችሁ የተለያየ ኢንቴንሽን ያላችሁ ሰዎች ለአንድ አላማ ሊመጡ አይችሉም አንዳንድ ሰዎች የሰውን ፔን ከሚችሉት ድረስ ነው ኤክስፕሎይት የሚያደርጉትና በዛ መሃል መቃወም ማለት ከዋናው ጉዳይ ጋር የሚያያዝ አይደለም አንድ ጤነኛ የሆነ ጭንቅላቱ የሚሰራ ሰው የሴት ልጅ ጥቃት ኦሬዲ መቃወም እንዳለበትና እንደሌለበት አያውቅም ማለት አይደለም ማለት this is common sense እና ይሄ አንዳንድ እብድብድ የሚያጫውቱ ሰዎች እንደፈለጉ ጭቃታችንን ኦሬዲ ሊዘውሩት ሲሞክሩ ባንፈቅድ በጣም የተሻለ ነው ብዬ አስባለሁ ጋይስ በተረፈ መልካም ቀን አዎ ያው እንግዲህ እዚህ ነገር ላይ ማለት የምንችለው ነገር ምንም አይነት ጥሩ ነገር ጥሩ ሐሳብ ራሱ ቢኖረው የሚቀርበው ወይንም የሚያቀርበው ግለሰብ እጅግ በጣም ጉዳዩን ተራም ትልቅም ሊያደርገው ይችላልና ሁሉ ጊዜም እንደዚህ አይነት ጉዳዮች በተለይ የምር ሊታከሙና ሊስተካከሉ የሚገባቸው ጉዳዮች ሲኖሩ ማንና እንዴት ይቅረብ የሚለው ነገር ላይ በጣም ልንጨነቅበት ይገባል ለማለት ያከል ነው ዳዊት ሙሉነ የሃሽታግ ትሰማን ፊርማ እንዳትፈርሙ የሚል ቅስቀሳ እያደረገ ይገኛል እሱ እንደሚለው ከሆነ አዲስ ፓወር ሃውስ የተባለው ድርጅት ከዚህ በፊት ከዓለም አቀፍ ድርጅቶች ጋር ኮላቦሬት አድርጓል ከነዚህ ድርጅቶች ጋር ኮላቦሬት ስላደረገ አሁንም ይሄንን ጉዳይ ነው የሚያስፈርሟችሁ ስለዚህ እንዳትፈርሙ እያለ ውሸት አላልኩም አልወጣኝም እኔ አዲስ ፓወር ሃውስ ከኢንተርናሽናል ኮሚኒቲ ጋር ስለሚሰሩ መቃወም አለብን የሚል ስቴትመንት አይደለም የተናገርኩት ጆርዲ አንቺ ራስሽ ደጋግመሽ አንድ ዶክመንት የለም ከግብረ ሰዶማውያን ጋር የሰራ ነው አንድ ዶክመንት እንኳን የለም ብለሻል አለ ተገኝቷል ሴታዊት ኦርጋናይዜሽን የሚለው ከአዲስ ፓወር ሃውስ ጋር ፓርትነርሺፕ ላይ ያሉት በግልጽ ለዩኤን ሪፖርት ሻዶ ሪፖርት ለጻፉት ላይ ለግብረ ሰዶማውያን መብት እንደተከራከሩ ዶክመንት አሳይቻለሁ just answer the question why did that happen deflect ከማድረግ ወደ ሌላ ቪዲዮ ከመስራት just answer this question አንድም ዶክመንት የለም ብለሻል ይሄው ዶክመንቱ ለዩኤን ላይ ሻዶ ሪፖርት ላይ ስለ ግብረ ሰዶማውያን መብት ተከራክረዋል answer that question that's all we want to know ለኔ ላነሳሽው ጥያቄ ምንድነው ባጭሩ ሚስ ሬቸል ክርስቲያን የሆነች ባለትዳር ነች ህፃናት ላይ የምትሰራ አሜሪካ ሀገር በጣም የምትታወቅ ክርስቲያን ነች
ባለፈው ሳምንታት ኖለል ዌልስ የሚባል አንድ ጥቁር ሲሞት ጥቁር ሰው መሞት የለበትም ብላ ተናገረች። የአሜሪካን ሬስ ኢሹ አለ፣ ጥቁሮችን የማይወዱ ስላሉ አንቺ ግብረ ሰዶማውያንን የምትደግፊ ነች እያሉ ካንሰል ለማድረግ ሞከሩ። የኔ ጥያቄ ግልጽ ነው። በአሁን ሰዓት ለምን ግብረ ሰዶም ነች ማለት ተፈለገ? ድብቅ አጀንዳ የላትም፣ እንደ ሴታዊት ማለት ነው። ድብቅ አጀንዳ የላትም፣ የታወቀ የምትሰራው እኮ ግልጽ ነው። ለብዙ አመታት ነበረች። ዛሬ ላይ ግን ጥቁር መሞት የለበትም ሲባል ይሄ ጥያቄ ለምን ተነሳ የሚል ጤናማ ጥያቄ ነው የጠየቁት። ስለዚህ ይሄ ምንም ማለት አይደለም። ባይ ዘ ዌይ ሚስ ሬቸል ኢንዲቪጁዋል ነች፣ ክርስቲያን ነች፣ አሜሪካዊት ነች። ሴታዊት ኦርጋናይዜሽን ኢትዮጵያውያን ናቸው፣ ኢትዮጵያ ውስጥ ነው የሚሰሩት። ለሴት መብት ነው ይቆም ነው ብለው ግን ክሊር የሆነ በዶኪመንት ሰርቲፋይድ የሆነ ሀሳብ አለ ማለት ነው። ባጭሩ እንግዲህ የትሰማ ሙቭመንት ለሴቶች ነው የቆም ነው እየተባለ ተደጋግሞ ሰምተናል። ግን ስለ ትዳር፣ ስለ ሀገር፣ ስለተለያዩ ነገሮች የእናንተን ፐርሰናል ኦፒኒየን እያመጣችሁ ፎቶውን ግን የለጠፋችሁት ቪክቲሞች ናቸው። አሁን ደግሞ እኔ አጀንዳ ሆኛለሁ ማለት ነው። instead of doing that focus on the issues እና just answer the question። ይሄ አንድም ዶክመንት የለበትም ያልሽውን document ስለተገኘ how do you explain that, or were you lying? This is a fair question. By the way, ሁለት ነገር አጠር አድርጌ መናገር ፈልጋለሁ። እዚህ ቲክቶክ ላይ ስለ ፌሚኒስት ሙቭመንት ሁለት ጊዜ መጥቻለሁ። ሁለቱም ጊዜ ምንድነው ያልኩት? let's be allies, let's work together። ግን ቤተ እምነትን በመሳደብ ሀገርን፣ ሃይማኖትን በመሳደብ ሳይሆን really ኮሚኒቲው ምን ይፈልጋል በሚል ለሴቶች መብት አብረን እንቁም የሚል ሜሴጅ ነበረኝ። clearly ሌሎቹን ፓኬጅ ዲሎች you don't want to leave them behind አይደለ? የእውነት ስለ ሴቶች መብት ነው እኛ ግድ የሚለን የምትሉ ከሆነ and if that's the only one ትናንትና የመጣ ነው ምን ብለን ነው? ስራ ለመስራት ጀምረናል። ስራ እንሰራለን። ሴቶች ላይ ለመስራት ነው የመጣ ነው። ካሁን በኋላ ወደ ስራው ነው የምንገባው ብለናል። why does that make you angry? why does that make you mad? why does that make you upset? ሴቶች ላይ እንስራ ስንል why does that make you angry? you see እናንተ የእናንተ አጀንዳ ሴቶች ብቻ ስላልሆነ ሴቶች ነው አምናገን እንደናይዳት አብሮ ግን ሌሎችም የቤተ እምነትን መሳደብ፣ ኒውክሊየር ፋሚሊን ኳስችን ማድረግ፣ የተለያዩ ነገሮችን ወዘተ ወዘተ አብሮ ስላለ ያ ሊቀር ነው። you see that's why you're angry. you're not angry at me. you're angry ምክንያቱም ሌላም አላማችሁ ያለውን ግልጽ የሆነውን የወጣውን በቃ ሚስ ልታደርጉት ስለሆነ that's why you're angry. በነገራችን ላይ just if we're gonna talk about double standards ጆርዲ ብዙ ጊዜ የኔ ፋይል ተነካ ፐርሰናሊ አታክት ሆኛለሁ focus on the issues ስትይ ተሰምተሻል። እና እኔ ምንድነው ያደረኩት? ዶክመንት ነው ያሳየሁት። ደጋግሜ ፐርሰናሊ አታክ አላደርግም፣ ጆርዲን አልሳደብም፣ ሌሎችም እህቶችን ፐርሰናሊ አልሳደብም ብያለሁ። ዶክመንት ስላሳየው ሌላ ሰው አይደለም አንቺው ራስሽ በዚሁ ቪዲዮሽ ፐርሰናሊ የፐርሰናል አካውንትን እያወጣሽ ፐርሰናል ካራክተር አሳሲኔሽን ለማድረግ እየሞከርሽ ነው። that is the definition of double standards. by the way ከጠቀመሽ በርቺበት። እንደውም የድሮ ቪዲዮን የዛሬ 5 6 7 አመት የሰበኩትን ስብከት እያወጡ ስለሆነ ሞር ቪዲዮዎች ከፈለግሽ ሆም ቪዲዮዎች አሉ 2 አመቴ 3 አመቴ ምናምን ገና ሰራመድ ምናምን የነበሩ ፎቶዎች ምናምን አቀናብሬ ልሰጣችሁ እችላለሁ። ብዙ ማስረጃዎች ስላሉ ማለት ነው። ቀጥሉበት። ይሄ አዋጣል ካላችሁ። የሚያሳዝነው ግን ትሰማ ዋናው ፕሮጀክት ሴቶቹ ቪክቲሞቹ ናቸው ብሎ አሁን ዛሬ ርዕሱ እኔ ሆንኩ፣ ነገ ደግሞ እህታችን ሰብለ ትሆናለች፣ ከነገ ወዲያ ደግሞ ሌላ ሰው ይሆናል። ትሰማ ቪክቲሞቹ እስቲ ይሰሙ። focus on the issues. this is the definition of double standard. ሰሎምን ማምጣት ነው ምናምን የምትሉ ሰዎች ትሎች በሙሉ ግሜ ደጋግሜ ልንገራችሁ፣ ትዳራችሁ፣ ማህበረሰባችሁ፣ ባህላችሁ፣ ባንዲራችሁ፣ ሀገራችሁ፣ ሃይማኖታችሁ ገደል መግባት ይችላል። ከሰውነት ተራ አውጥተው ከእንስሳም አሳንሰው ትል ነው ያሉት። የሩዋንዳ የዘር ፍጅት በ3 ወር ውስጥ ወደ 800,000 በላይ እንደውም ቱትሲዎች ያለቁበት የዘር ፍጅት ሲጀምር እንዲህ አንዱ ሲቅለበለብ ይወጣና በሬዲዮ ቱትሲዎች እኮ በረሮች ናቸው ይላል። የሚቀጥለው ቀን አብረዋቸው የበሉ የጠጡ የተጋቡ ጓደኞቻቸው፣ ዘመዶቻቸው፣ ጎረቤቶቻቸው
ካራቸውን ስለው ነው የወጡት። ምክንያቱም ኦልሬዲ እነኚህ ሰዎች ሰው ሳይሆኑ በረሮች ናቸው። በረሮን መግደል ደግሞ ምን ችግር አለው? በየጊዜው መድኃኒት ስንፈልግ አይደለ እንደ የምንውለው ለመግደል። ትልን ስለመግደል ምን ችግር አለው? እላያችን ላይ ሲወጣ ይቀፈናል። መሬት ላይ ስናገኝ እንረግጠዋለን፣ እንጨፈልቀዋለን። ዲሁማናይዜሽን ማለት ይሄ ነው። ያኔ የከፋፈሏቸው በዘር ነበር። አቧድ ነው ከእንስሳ ጎራ መድበው የገደሏቸው። አሁን ደግሞ በጾታ ከፋፍለው አቧድ ነው ከባልሽ ጋር እንድትጣይ፣ ወንድምሽን እንዳታምኚ፣ አባትሽን በፍርሃት እንድታይ፣ ወንድ የተባለ ጾታ አጠቃላይ አውሬ እንደሆነ እንድታስቢ አድርገው ከዛ ትዳርሽን ያስመቱታል፣ ከተፈጥሮሽ ጋር ያጋጩሻል። የነሱ አይዲዮሎጂ የነሱ ተከታይ ካልሆንሽ ደግሞ ስነ ልቦናሽ እንዲጨፈለቅ እንድትታፈኝ አልፎም ተርፎ ከቻሉ አቅም ቢኖራቸው ሊያስገድሉሽ ይችላሉ። እየነገሩሽ ነው። አንቺ ትል ስለሆንሽ ቫልዩሽ ከበግ እንኳን ያነሰ ዋጋ ነው ያለሽ አይደለም ከሰው። ለዛሬ ያስኩላችሁ ቪዲዮዎች ይህንን ይመስሉ ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ